ማርታ ለናታን እንግዲህን እያለች ያለው ኤቢ ልጅ መውለድ አለባት፣ ልጅ ማቀፍ እፈልጋለሁኝ፣ ወንድ ልጅ አምሮኛል እያለችም በተደጋጋሚ ለናታን እየነገረችው ነው። ናታን አንተንም ባታገባም ሌላ ሰው አግብታ ከሌላ ሰው እንድትወልድልኝ እፈልጋለሁ ስትልም ለናታን ይሄንን ነገር ጥያቄ አቅርባለታለች። ማርታ ግን ምላሿ ከናታን አይ ኤቢን እኔ አገባታለሁኝ፣ ኤቢ የኔ ብቻ ነች እንጂ የማንም ሰው እንድትሆን አልፈልግም የሚል ምላሽ ነበር የጠበቀችው። ግን ደግሞ ናታን ይሄንን ነገር በፍጹም ማድረግ እንደሌለበትና አሁን ላይ ተማሪ ነኝ፣ አሁን የራሴ የምለው ስራ የለኝም፣ የራሴ የምለው ገቢ የለኝም፣ ትዳር አላስብም የሚባል ምላሽ ነበር የመለሰላት። ማርታ ደግሞ ያልተባልከውን አትመልስ፣ ስለዚህ ትወዳታለህ ወይስ አትወዳትም የሚባለውን ጥያቄ በቀጥታ ነበር የመለሰችለት። ናታንም እንግዲህ ምላሹ አይ አልወዳትም የሚባል ቢሆንም ግን ሁኔታውና ድርጊቶቹ አይ አልወዳትም የሚባሉ ነገሮች ነበሩ። ማርታ በነገራችን ላይ ልጇ እንድታገባላት ትፈልጋለች። ኦኬ ማንኛውም ሰው ልጁ እንዳገባለት ልጁ የተስተካከለ ኑሮ እንዲኖርለት ይፈልጋል። ግን ደግሞ በእንደዚህ መልኩ አይደለም። የራሳችንን ልጅ ብቻ ሳይሆን ፍላጎት ሳይሆን መፈለግ ያለብን ያ ሰው ፍላጎቱ ምንድን ነው፣ ያ ሰው ምን ማድረግ ይፈልጋል ብለን የዛንም ሰው ራሱ ሞራልም ሆነ ስሜት መጠበቅ አለብን አይደል እንዴ? እናም ናታን እንግዲህ ያው እንደዚህ አይነት ምላሽ ሲመልስላት ኦኬ ስለዚህ አትወዳትም ማለት ነው ስትለውም እማዬ ይህንን ነገር ስልሽ በጣም ሊከፋሽ ይችላል ሲልም እንግዲህ ናታንም ይመልስላታል። ማርታም እሺ በቃ ገባኝ ስትልም ትታው ትሄዳለች። ችግር የለውም ናታን በቃ ምንም ችግር ይሁን አላለ እንደዛቻ ነገር አባት ኦኬ በወሬ መካከል እንግዲህ መዛመድ እፈልጋለሁ ከእናንተ ጋር ብሎ ካሁን በፊት ከደረጀ ጋር አውርቷል። ከደረጀ ጋር ያወራበት ምክንያት እንደ ቀልድ ነው እንጂ እውነት ልጁን አስገድዶት እንግዲህ ኖ ከደረጀ ጋር መዛመድ አለብን ግዴታ ይችን ልጅ ማግባት አለባት ምናምን ዝሙ ከደረጀ ጋር መጋባት እንኳን ቢፈልግ ከዳጣ በኩል ነው እንጂ ኤቢን አይደለም ማለት እንዴ። ስለዚህ የናታንም ፍላጎትና የናታን ምንድነው የሚፈልገው፣ ምንድነው የሚጠላው፣ ምንድነው የሚወደው የሚባለው ነገር መከበር አለበት ብዬ ነው የማስበው። እነህንም በተነጋገሩበት ጊዜ ላይ እንግዲህ ዳጣ ትመጣለች። ዳጣ እንግዲህ ናታንን ስትመለከተው ናታን በጣም ከፍቶታል ከሚባለው በላይ እና ቅርቅር ብሎ ነበር የተቀመጠው። ምንድነው ምን ሆና ነው ምናምን ስትለው አይ ምንም አልሆንኩም ነበር ያላት። እንደ ምን ማለት ነው ምንም አልሆንኩም ማለት ምን ማለት ነው? እንደዚህ ከፍቶ እኮ እያየሁ እኮ ነው ምናምን ስትለው እንግዲህ እሱም አይ ዳጣ የዝም ብሎ ነገር ነው በቃ አሁን ለማንኛውም ወደ ክፍልሽ ግቢ፣ እማዬ ካየችን ጥሩ አይመጣም ይከፋታል ይላታል። እንዴ ለምንድን ማለት ማውራት ትፈልጋለህ? በኋላ በጀርባ በኩል ልጠብቀ ነበር ያለችው። ናታን ደግሞ አይ በፍጹም አይሆንም ነገ እናወራለን የሚባል መልስ ነበር የመለሰላት። ዳጣ ደግሞ ማውራት ትፈልጋለች ነው በቃ ዛሬ ሳላወራክ እንግዲህን ወዴትም አልሄድም እዚሁ ነው የምጠብቅህ ምናምን ትትለው እንግዲህ አይ በፍጹም አይሆንም፣ አሁን እንደውም እማዬ በጣም አውርታኝ ነበረ አሁን ነው የገባችው ማለት ስለ ኤቢ አውርታኝ ነበረ በማለትም እንግዲህ ይመልስላታል ማለት ነው። እሺ በቃ እንደዛ ከሆነ የኔ ውድ በላይ ስለዋለኝ ከዛ እባክሽ እንዳጣ እያላት ነበረ። በፍጹም የኔ ውድ ካላልከኝ ወዴትም አልሄድም፣ ወዴትም ንቅንቅ አልልም ትለዋለች። እሱም እንግዲህ የኔ ውድ ሲላትም እንግዲህ ተመልክተናል ማለት ነው። እናም ዳጣም በዚህ ጊዜ እሺ በቃ ምናምን ብላ ደስ ብላት እንግዲህ ወደ ውስጥ ትገባለች። እና በነገራችን ላይ ዳጣና ናታን በፍጹም መለያየትም ሆነ እንትን ማለት የለባቸውም አይደለም እንዴ? ናታንና ዳጣ በጣም ይዋደዳሉ። እኛ የናታንን ሰርግና የዳጣን ሰርግ በአንድ ቬሎና ሱፍ ለብሰው ነው የምንፈልገው። እና ሙዶች ይሄንን ነገር እንግዲህ ከን እየተባባሉ ነው። ሌላው እንግዲህ አሁን ላይ እንደተመለከታችሁ ዛሬ የዳጣ ልደት ነው። ቤቱ እንግዲህ ሽር ጉድ ሽብርቅ ብሏል ማለት ነው። እናም በንጋታው እንግዲህ ያው ውሃ ነች። ውሃ እንግዲህ ወደ ሱቅ እንግዲህ ልትሄድ ከምጥን ጋር ለዲኮር የሚሆን እንግዲህ ፉፉ ምንድነው ቦል ማለት ነው እሱን እንዲገዙ ተልከው ነበረ። እና እሱን እንግዲህ ሊገዙ በተላኩበት ጊዜ ላይ ደረጃ ይሄ ማን ነው ገዜ ጋር ሄዳ የሆነ የማይሆን አክት እያሳየች ነበረ። ገዜ መረባክሽ አንቺ ላይ ግን ልብ ግዢ፣ ኧረ ተይ ግን ቆይ አንቺ ላይ መቼ ነው ልብ የምትገዢው እያለም እንግዲህ እየቀለደባት ነበረ። እኔ እኮ ሀገር ነው ማለት መጥንጋ እኮ ነው የሚሄደው ስትልም በዚህ ጊዜ አታይ ግን አንቺ ላይ ክፉ ነገር አታናግሪ ሲልም እንግዲህ ግን ሲመልስላት ተመልክተናል። በዚህ ጊዜ እንግዲህ ምጥን ትመጣለች። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ
ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ምጥንም ለዲኮር መግዣ እንግዲህ ብር ስትሰጥም ብር ተቀብያለሁኝ አሁን መሄድ እንችላለን ስትልም የምንድን ብር ነው ምናምን ስትል ዛሬ እኮ እዚህ ድግስ አለ፣ ስለዚህ ለዲኮር መስሪያ የሚሆን ፉፎ ልንገዛ ነው በማለትም ለጊዜ ታስረዳዋለች። ጊዜም ቆይ ማን ሊያገባ ነው ምናምን ሲልም እንዴ ሲገባ ሲያገቡ ብቻ ነው እንደ ይሄ ዲኮር የሚሰራው ለልደት ለልዛም ለሌላም ነገር እኮ ነው ስትልም እንግዲህ ታስረዳዋለች ማለት ነው። እና ይህንን ነገር እንግዲህ ስታስረዳው ገዜ በመካከል ይገባና ባሉ እንግዲህን በተሰጣችሁ ብር ደግሞ የሚላሰውን ነገር ገዝታችሁ እንዳትመጡ ስትልም በይህ ጊዜ ውሃ ምን ትላለኝ እንዴ ምጥን አዎ እኔ እንደውም የተሰጠንን ብር ወስደን ይሄ አይስክሬም ነው ገዝተን የምንለሰው ስትልም ምጥን በዚህ ጊዜ አይ በፍጹም ይሄንን ነገር ልንገዛ አንችልም እኛ የተሰጠ ነው ለዲኮር መግዣ ነው እንጂ ለሌላ አይደለም ስትልም እንግዲህ ትነግራለች። በዚህ ጊዜ የማባገደ ሌባ እያለም እንግዲህ ግን እያላቸው ነበረ በመካከል ገብታ ምጥን ግን እኔ አልጣላም ከጓደኛዬ ጋር ያልጣላም ትላለች እና ውሃዬ ግን መጣላት ትፈልጋለች ማለት ነው። ምክንያቱም እንደዛ ካልሆነ ብሩን አምጪ ብሩን እቀበልሻለሁ ትላታለች ማለት ነው። እና ይሄንን ነገር እንግዲህ እንደዚህ ሲነጋገሩ እሷም እንግዲህ በቃ አሁን አንቺ አይስክሬም አሁን ጀምረሽ በልተሽ በኋላ ትልቁን ኬክ ማን ሊበላው ነው ምናምን ይልና እንግዲህ ገዜም ያስማማቸውና የተባሉትን ነገር ገዝተው እንዲመጡ ይነግራቸዋል። እነሱም እሺ ይላሉ። እንግዲህ ሌላው ዳጣና ናታን ናቸው። ዳጣ እንግዲህ አሁን ላይ ሰርፕራይዙ እናቷን ለማወቅ በጣም ከሚባለው በላይ ጉጉት ነው። ግን ያው ዳጣዬ አሁን ላይ ግን እናቷን ለማወቅ በቃ ቆርጣ ተነስታ ላይ ደረጀም እንግዲህ ግን እናቷን ለማስተዋወቅ እንግዲህ ከዛ እንግዲህ ማርታን ማየት አልፈልግም እሷ ፊት ለፊት መቆም አልፈልግም ብሎ እንግዲህ ባለፈው እንደተመለከታችሁት ለመጨረሻም ሆነ ለመጀመሪያም እንግዲህ ግን ልጁን መታቀፍ እፈልጋለሁ ብሎ ለሰላም አንዳንድ ነገሮችን ነግሯታል ማለት ነው። ሰላምን እንግዲህ ያላት ምንድነው ማርታን ካንቺ በላይ ጠንቅቆ የሚያውቃት የለምና በማለትም እንግዲህ የሆነ አንዳንድ ምክሮችን እንግዲህ መክሯታል ማለት ነው። እናም እንዳያችሁት እንግዲህ ዛሬ ላይ ዳጣ እንግዲህ ለናታን እውነት የሰርፕራይዙ ለኔ ነው ወይ ምናምን ስትለው እንግዲህ መሆኑ ነው አላት። እና መሆኑ ነው ሲላት እንግዲህ ግን ታውቃለህ እኔ ግን በጣም እየጨነቀኝ ነው አስበዋል እማዬና አባዬ ባንድ ቆመው ስመለከታቸው በጣም ያሳዝነኛል በቃ ሲጨነቅ ሲጠበብ በማለትም እንግዲህ ግን በጣም እንደምታዝንና በጣም ውስጧ እንደሚጎዳ ትነግረዋለች። እሷም እንግዲህ ናታንም አንቺ በቃ እንደዚህ መጨነቅ የለብሽም ሁሉ ነገር የሚሆነው ለበጎ ነው። አንቺም አድገሽ አባትሽን ፈልገሽ በመምጣትሽ ለበጎ ነው፣ ትክክል ነው። አባትሽም ደግሞ አንቺን አድገሽ ስትመጪ ወደሱ ቤቱ ማስገባቱ ትክክል ነው። እማዬም ደግሞ ይህንን እውነታ አውቃ አባዬን ብትፈታውም ሁሉም ነገር ትክክል ነው። በሁሉም ቦታ ጠለቅ ብለን ስንመለከተው ሁሉም የሚያደርገው ነገር ትክክል ነው ሲልም እንግዲህ ለዳጣ እየነገራታል። ዳጣም እንግዲህ እኔ እንጃ ግን ብቻ በጣም ነው የተጨነኩት ስትልም እንግዲህ ለናታን ትነግረዋለች። ናታንም እንግዲህ መጨነቅ እንደሌለባት እና በቃ ሁሉንም ነገር በትዕግስት መጠበቅ እንዳለባት ያስረዳታል ማለት ነው። እናሽ በቃ እንግዲህ እንድግሱ የኔ ቢሆንም ገብቼ ልራዳ በማለትም ትነግረዋለች። በዚህ ጊዜ ይጠራውና ናታንን ምንድነው ሽር ጉዱ ዛሬ ድግስ አለ እንዴ? ይህን አዎ ላገባ ነው ሚዜ አትሆነኝም እንዴ ሲለውም እንግዲህ እንዴ ቀላል ሆነሃለሁኝ እያለው ነበረ። እዛ ረስ ቀልር ነው እኔ ተማሪ ነኝ እኔ ለአንተ ነው ሚዜ የሚሆንህ ስለው እንዴ ደግሞ ሚስቴ ልቀማኝ ነው እንዴ ሚዜ እኮ ከባሉ የሚበልጥ አይሆንም እያለም እንግዲህ ሲለው ተመልክተናል። እና ወዶች ዳጣ ድራማ እስከዚህ ፓርቲ ዘንላችሁ ቀርበናል። በቀጣይ ፓርቲ እስከምንገናኝ መልካም ቆይታ። ባይ ባይ።